ራ የኢትዮጵያ ቀንደኛ ጠላት። ደራሲ ወርቅ አፈራው አሰፋ። ክፍል 3 ፓልማ ማሎርካ። በአዳራሽ ውስጥ የተሰበሰበው የህዝብ ብዛት የተለየ ስሜት ሳይፈጥርበት መድረኩ ላይ የተንጎራደደ ንግግር ማድረጉን ቀጥሏል። በእኛ የዘመን አቆጣጠር ኤፕሪል 1974 ዓ.ም ላቲቪያ ውስጥ ከሚገኙ ትምህርት ቤቶች በአንዱ ማር ነበር። በወቅቱ ላቲቪያ ውስጥ የሚገኙ ትምህርት ቤቶች ሬድ ላቲቪያ ስኩልስ በሚል መጠሪያ ይታወቁ ነበር። በ11 ዓመቴ ከጣሊያን ወደ ላቲቪያ በስደት እንደመጣው አስታውሳለሁ። ቤተሰቦች አብረውኝ ነበሩ። የሰይጣን እምነት ተከታይነት ታሪክ እየጎለበተ የመጣው እዚህ ትምህርት ቤት ውስጥ ይሁን እንጂ ውልደቱና እድገቱ የተወለድኩበት ጣሊያን ውስጥ ነው። ከአድማጮቹ አንዷ የሆነችው ሶስና አለማየሁ ስሜት ነቃለ። እንዲህ አይነት ርዕስ ይመስጣታል። ትኩረት ሰጥታ ስለምትከታተለው ይሆናል። ትንፋሿን ዋጥ አድርጋ መስማት ቀጠለች። የካቶሊክ እምነት ተከታይ ስለነበርኩ በ9 ዓመቴ ቫቲካን ውስጥ ማገልገል ጀመርኩ። የጣሊያኑ የኢሉሚናቲ አባል ለመሆን ጊዜ አልፈጀብኝም። የተጠየቅሁትን እየፈጸምኩ የኢሉሚናቲዎችን ሰይጣናዊ ተግባር አወቀው፣ ተለማመዱ። ታዛዥ ነበርኩና በማህበሩ ከፍተኛ የተባለው 33ኛ ደረጃ ላይ ለመድረስ ማንም አልከለከለኝም። በእድሜ የገፋው ኢሉሚናቲ ሉቺዮ ጎስሊንግ አልጋ ወራሽ እንደምሆን ቃል ተገብቶልኝ ነበር። በ15 ዓመቴ የሞንቴ ካርሎ ማሶኒክ ኤክስኪዩቲቭ ኮሚቴ አባል ሆንኩ። የምስጢር ማህበራቱን ዓላማና ግብ እንዲሁም ሴራ ለማወቅ ችዬ ነበር። በስልጣን ላይ ስልጣን እያገኘው በመጣም በር ተዘግቶና ከዓለም ህዝብ ተደብቆ የሚካሄደው ሰይጣናዊ ተግባር አንገሸገሸኝ። ጥንቆላው፣ ሟርቱ፣ ሰይጣናዊ አምልኮ፣ ህፃናትን ማረዱ ሰላም ነሳኝ። በሰይጣናዊው ዓለም ዋና ተዋናይ ሆኜ ብቆይም በመጨረሻ ንስሐ መግባት በፈጣሪ ዘንድ ዋጋ ሊያሰጥ እንደሚችል በመገንዘቤ ማህበሩን ክጄ ወጣሁ። የኮበለልኩት የምስጢር ማህበራትን ሴራ የሚቃወሙ ህዝቦችና ጸሐፍት ወዳሉባት ፓልማ ማሎርካ ነው። ዛሬም ድረስ መቀመጫዬ ናት። ከተሰደድኩበት ዕለት አንስቶ ነገሮች የተመቻቹ ባይሆኑም ከትግሌ አላፈገፍኩም። ሰይጣናዊ ቡድኖቹና አባሎቻቸው እስከሚጋለጡ ወደ ኋላ አልልም። በተገኘው መድረክ አጋለጣቸዋለሁ። በዚህ አጋጣሚ ይህንን መድረክ ያመቻቹልኝን ዳንኤል ኢስቱሊንና ሶስና አለማየሁን ከልብ ያመሰግናለሁ። ሳይታወቃት ጎንበስ ብላ እጅ እንደመንሳት ቃጣት። ካርሎ ዛጋሚ ውሃውን ጎንጨት አለና ንግግሩን ቀጠለ። ማህበሩን ከከዳው ጀምሮ ስቃዮችን አስተናግጃለሁ። ጥቃቶች ተሰንዝረውብኛል። ሆኖም አልሸሸሁም። እንደውም ኢሉሚናቲን ከመልቀቄ በፊት ከማምናቸው የልብ ወዳጆቼ ጋር ዘኤኤስ ሄርሜቲስ ፋውንዴሽን የተሰኘ ድርጅት አቋቁሜያለሁ። ሰይጣኖቹን የኢሉሚናቲ አባላትና ለሰው ልጆች ሁሉ ጦስ የሆነውን ዲያብሎሳዊ ተግባር ለመዋጋት የተቋቋመ ድርጅት ነው። በሂደት ጥሩ ውጤት እንደምናገኝ ተስፋ አለኝ። እዚህ የተገኛችሁ ሁሉ የሰይጣንንና የተከታዮቹን የምስጢር ማህበር አባላት ሴራ መረዳት ይኖርባችኋል። ያን ጊዜ ነው እውነቱ ተገልጾላችሁ በሙሉ ኃይላችሁ ልትቃወሙትና ዓለምን ለማዳን የምትነሱት። በዚህ ሐሳቤ ወደ ኋላ ልመልሳችሁ 42 ዓመት ወደ ኋላ። መግቢያዬ ላይ እንደገለጹት በ17 ዓመቴ ላቲቪያ ውስጥ ከሚገኙ ትምህርት ቤቶች በአንዱ ተማሪ ነበርኩ። በወቅቱ እግዚአብሔርን ማምለክ በጥብቅ የተከለከለ ነበር። በምትኩ ተማሪዎች በሰይጣን እንዲያምኑ ይበረታቱ ነበር። እንደ ክፍል ደረጃቸው ስያሜ ተሰጥቷቸው እንደነበር አስታውሳለሁ። ከ4ኛ እስከ 6ኛ ክፍል የነበሩት ተማሪዎች ትንንሾቹ ሰይጣኖች፣ የ7ኛ ክፍል ተማሪዎች የሰይጣን አሽከሮች፣ የ8ኛ ክፍል ተማሪዎች ደግሞ የሰይጣን ታማኝ ልጆች በሚል ስያሜ ይታወቁ ነበር። በሳምንት አንድ ቀን ስብሰባ ስለሚኖር ሰይጣንን ተመስለው ቀንድና ጭራ አድርገው እንዲገኙ ይገደዳሉ። ስብሰባው ሲጠናቀቅ በሰልፍ ይሆኑና በከፍተኛ ድምፅ እንዲህ ሲሉ ይጮሃሉ። ሰይጣን አባታችን ሆይ ፈጥነህ ድረስልን። ከአንተ ሌላ አምላክ አናውቅም። እግዚአብሔር የድህነት፣ የፍርሃት፣ የግብዝነት፣ የጥፋት ተምሳሌት እንደሆነ የነገርከንን አልዘነጋነውም፣ በልባችን ላይ ጽፈነዋል። ለዚህም ነው ድህነትን፣ ፍርሃትን፣ ግብዝነትንና ክፋትን አባረህ ደስታ የምትለግሰንን አንተን ማምለካችን። አንተ ባለበት ደስታና ፈንጠዝያ አለ። አንተ ባለበት ወሲብና እርካታ አለ። አንተ ባለበት ጭንቀት የለም። አንተ ባለበት ጥጋብና ድሎት አለ። ስለዚህ ደስታ፣ ፈንጠዝያን፣ እርካታንና ጥጋብን የሰጠህንን አምላካችንን በታማኝነት ስናመልክ ለመኖር ቃል እንገባለን። ክብር ላንተ ይሁን። ሶስና ደጋግማ ማተበች። ሌሎቹም
ካርሎ ዛጋሚ በሚነግራቸው በእጅጉ ተደንቀው ነበር። ዛጋሚ ቀጥሏል። በወቅቱ ከሶቪየት ህብረት ጋዜጠኞች አንዱ የሆነው ኮሚኒዝማ ኦዝቫራ እግዚአብሔርን የካዱ ክበቦች እንደ አሸን መፍላታቸውን ቢጽፍም የተለወጠ ነገር አልነበረም። ይሄ ሁሉ ኮሚኒዝምን የፈጠሩት ሰይጣን አምላኪዎቹ ኢሉሚናቲዎች ሴራ ነበር። በአምላካቸው ሰይጣን መመሪያ መሰረት ፈጣሪን የሚክድ ትውልድ ማፍራትና የንጹሃንን ደም ማፍሰስ ስለነበረባቸው አድርገውታል። ሴራው ዘመን ተሻግሮ ዛሬ ላይ ደርሷል። ዛሬም በእግዚአብሔር የማያምን ሰይጣንን የሚከተል ትውልድ እንዲበዛ እየተሰራ ነው። ሀገራት ትኩረት ተደርገዋል። በተለይ በእምነታቸው ጽኑ የሆኑ ለእግዚአብሔር የታመኑ ሀገራት። ከእነዚህ ሀገራት መሃል ግንባር ቀደሟ በምስራቅ አፍሪካ ቀንድ ላይ የምትገኝ ደሃ ሀገር እንደሆነች ልጠቁማችሁ ፈልጋለሁ። የሶስና ልብ ከወትሮ በተለየ መልኩ መምታት ጀመረ። ካርሎ ዛጋሚ ለሶስና ልብ ምት ግድ ያጣ ይመስል ይህች ሀገር ኢትዮጵያ ናት ሲል ሐቁን አፈረጠው። ደረቷን ደግፋ ቃሰተች። የሰማት አልነበረም። ሁሉም ቀልቡን ሰብስቦ እያዳመጠው ነው። ይህች ሀገር የሰይጣንና ተከታዮቹ ትኩረት መሆን ከጀመረች በርካታ ዓመታት እንዳስቆጠረች መረጃ አለኝ። ያለ ምክንያት ትኩረት አልሆነችም። ቀደም ብዬ እንደጠቀስኩት በእምነቷ የጸናች ለፈጣሪዋ የታመነች ከመሆኗ ባሻገር ከክርስትና በፊት የነበሩ የእምነት አባቶቿ የኦሪትን ስርዓት የፈጸሙ የብሉይ ኪዳንን እምነት ከስርዓት አምልኮቱና ከማዕረገ ክህነቱ ጋር ጠንቅቀው በማወቅ ኢትዮጵያ በአንድ አምላክ የምታምን ሀገር መሆኗን በማስተማር ከክርስቶስ ልደት በፊት ከ982 ዓመተ ዓለም እስከ 34 ዓመተ ምህረት ድረስ መቆየታቸውን ሰይጣንና ተከታዮቹ ያውቃሉ፣ ከሰነዶቹ ይረዳሉ። ይህ የእምነት ጽናት ካልፈረሰ በሰይጣን የሚያምን ትውልድ መፍጠር አይቻልም። በአውሮፓ ሀገራት ውስጥ የሚታየውን የቀን ቤት አምልኮ፣ የምሽት ጭፈራ ቤት ማቋቋም አይቻልም። በማህበሬ ውስጥ ሳለው ይህን ጽኑ እምነት ለማፈራረስ ከተወሰዱ እርምጃዎች አንዱን በሰነድ ላይ ተመዝግቦ አንብቤያለሁ። እርምጃው በአዋጅ ላይ የተመረኮዘ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ትፍረስ፣ የሮም ካቶሊክ ትንገስ የሚል። በአጼ ሱስንዮስ ዘመነ መንግስት የታወጀውን አዋጅ በመቃወማቸው ደንቀዝ የተባለ ቦታ በአንድ ቀን ብቻ 8000 ንጹሃን ካህናትና ምዕመናን ተገድለዋል። ሂደቱ በዚያው ቢያቆም መልካም። መልኩን ቀይሮ ዛሬ ላይ ደርሷል። የበግ ለምድ የለበሱ ተኩላዎች ህዝቡ ውስጥ ሰርገው በመግባት የሃይማኖት መከፋፈል እንዲኖር፣ ምዕመኑና የሃይማኖት አባቶች እንዳይስማሙ፣ ሰይጣናዊ አምልኮ እንዲሰርጽ ተግተው እየሰሩ ነው። ህዝቦቿ በጽናታቸው ካልቆዩ ያችን ሀገር ፈተና ይጠብቃታል። ፈተናዋን የሚያጠነክሩባት ከማህፀኗ የወጡ በጥቅም የተለወጡ ከሃዲዎች ናቸው። እነዚህ ከሃዲዎች ለመታገል ህልውናዋ የሚያሳስባቸው ታማኝ ልጆች ያስፈልጓታል። እኔ ያለው ስትል ጮኸች ሶስና። ሳይታወቃት ስሜታዊ ሆና ነበር። በርካታ አይኖች አተኮሩባት። የተናገረችው በሀገሯ ቋንቋ ስለነበር ሁሉም ያለችው አልገባቸውም። ከአንድ ሰው ከፕሮፌሰር ነብዩ ቶሎሳ በስተቀር። የካርሎ ዛጋሚ ንግግር ከመጠናቀቁ በፊት አይኖቹን ሳይነቀል ተመለከታት በስስት። እሷ ግን በስሜታዊነቷ እፍረት ተሰምቷት አንገቷን ደፋች። ፓልማ ማሎርካ ውስጥ በሚገኘው ኢኤስኢአርቢ የንግድ ተቋም ለ9 ዓመታት ያህል በመምህርነት ያገለገለው ፕሮፌሰር ነብዩ ቶሎሳ የተሳከረ ስሜት ውስጥ ገብቷል። ደስታ፣ ኩራት፣ ተስፋና ሲቃይ የተፈራረቁበት ነው። እንባን አጃቢ አድርገው በንግግሩ አዳራሽ የተመለከታት የሀገሩ ልጅ ለተሳከረው ስሜቱ ምክንያት ነበረች። ከ25 ዓመታት በላይ ባስቆጠረ ዝነኛ የንግድ ተቋም ማስተማሩ፣ ከ70 በላይ መጽሐፍትንና መጣጥፎችን በስፓኒሽ፣ በአማርኛና በእንግሊዘኛ ቋንቋዎች መጻፉ፣ The Result and Impact of Western Conspiracy on Ethiopian Identity በሚል ርዕስ በሳራ የራብ ካምፓስ ባቀረበው የጥናት ጽሑፉ ከፍተኛ ዝና ማግኘቱና መሸለሙ፣ እንዲሁም ከስፔን ንጉስና ፕሬዝዳንት እኩል የክብር ዶክትሬት ዲግሪ ማግኘቱ ያልፈጠረበትን የሚነዝር ደስታ ከዚህ ቀደም አይቷት የማያውቃት ወጣት ፈጥራበታለች። ምሁርነቱንና ዝናውን ለሀገሩ ካበረከተው ጥቅም አንጻር እየመዘነ ይበሳጭ ነበር። የአንድ እጅ ጭብጨባ የትም አላደረሰውም። የዜግነቴን ይኸው ቢልም ስርዓቱ፣ ቢሮክራሲውና መጠን ያለፈው ሙስና እንዲሁም ግለኝነት ልጓም ሆኖ የፍላጎቱን ያህል አላስጋለበውም።
ለሀገሩ ማዋል ያልቻለውን ዕውቀቱንና ዝናውን እየተበሳጨም ቢሆን ለባዕዳን እየገበረ ባለበት ሰዓት ነው ያገኛት። መሰል የመድረክ ዝግጅቶች አምልጠውት አያውቁም። እምነቱን ያንጸባርቁለታልና ሳይሰለች ይከታተላቸዋል። ተስፋውን አለመለመችለት። ብቻውን እንዳልሆነ ተገነዘበ። ተበታትነውም ቢሆን ለሀገራቸው የሚጨነቁ ኢትዮጵያውያን መኖራቸውን ልብ አለ። ዛጋሚ ንግግሩን አጠናቆ ሰው አዳራሹን መልቀቅ ሲጀምር ፕሮፌሰሩ ወደ ሶስና ቀረበ። አኩርተሽኛል የኔ ልጅ፣ እንዳንቺ አይነት ኢትዮጵያውያንን ማየት ነበር የናፈቀኝ። ቀና ብላ ተመለከተችው። ፕሮፌሰር ነብዩ ቶሎሳ እባላለሁ። ይህን ስም የት ነበር የሰማችው? ሰውየውን ከዚህ ቀደም አግኝተው አትወቅ እንጂ እንግዳ አልሆነባትም። ፕሮፌሰሩ ንግግሩን ቀጠለ። አንድ ቀን እንደማገኝሽ እርግጠኛ ነበርኩ። መጽሐፍሽን አንብቤ ሙሉ ቀን ሳለቅስና ስደሰቱ እያለሁ ለቅርብ ወዳጆቼ ስለ ማሎርካዋ ጀግና ደጋግሜ ነግሬያቸዋለሁ። ኩራት ስለሆነችኝ የሀገሬ ልጅ በአካል ስላየሁሽ ደስ ብሎኛል። ሙገሳው ስለበዛባት ምቾት አልተሰማትም። ስሟ አዲስ አልሆነብኝም አለች በተራዋ። ማንነቱን በዝርዝር አስተዋወቃት። ማመን ተሳናት። ያልተዘመረለት የሀገሯ ጀግና ማሎርካ ውስጥ ንጉስ ነው። የማያውቀው የለም። ኢትዮጵያ ውስጥ መታወቁን እርግጠኛ አይደለችም። ለሽልማት ያበቃውን የጥናት ጽሑፍ አንብባ ተደንቃለች። በስራ ብዛት ሳታገኘው ቆየች እንጂ ሐሳቡን ነበራት። ዛሬ አጋጣሚ ስላገናኛቸው ደስታዋ እጥፍ ድርብ ሆነ። የጥናት ወረቀቱ ላይና የተወሰኑ መጽሐፍቱ ላይ የተመለከተችው ፎቶ ማንነቱን እንዳላስታወቃት ስታስብ እፍረት ተሰማት። በእውነት በአካል ስላገኘሁት እጅግ ደስተኛ ነኝ። ክብር ይሰማኛል። እኔም ልጄ። ከዚህ በኋላ ፈጽሞ ላይለያዩ ቃል ተገባብተውና አድራሻ ተለዋውጠው ተሰነባበቱ። ክፍል 3 በዚህ ተጠናቀቀ። ክፍል 4 አዲስ አበባ ኢትዮጵያ። በሀገር ክህደትና በማጭበርበር ወንጀል የተከሰሰውን መልከ መልካም ቄስ የእስር ማዘዣ ይዘው የቀረቡት የፖሊስ አባላት እያጣደፉት ነው። አስፈላጊ ቁሳቁሶችን ለያዝ ብሎ ስለለመናቸው በመኖሪያ ቤቱ ተገኝተዋል። ቁሳቁሶቹን በሻንጣ እየከተተ ሙያውን ወዳወረሰው የ25 ዓመት ልጁ ጆሮ ጠጋ ብሎ አንሾካሾከለት። የምነግርህን በደንብ አድምጠኝ። እኔም በአካል ከማጣት በስተቀር የሚጎልብህ ነገር አይኖርም። የሰዎቹን አድራሻ ቁምሳጡን መሳቢያ ውስጥ ትቼልሃለሁ። ፈጥና አግኛቸው፣ ትጠቃቀማላችሁ። ግንኙነትህ በምስጢር ይሁን፣ የሚሉንም ፈጽም። ኃጢአት አልሰራም ብለህ እንዳትጃጃል። ገነትም ሲኦልም ያለው እዚሁ ነው። የሰማይ ቤቱን ሲኦል በመፍራት ማድረግ የሚገባህን ሳታደርግ እንዳትቀር። ዋ ፍጠን እንጂ! አንደኛው ፖሊስ አንባረቀበት። እሺ ጨርሻለሁ። አሁንም ወደ ልጁ ጆሮ ጠጋ ብሎ መሰል ባልደረቦች አዲስ አበባ ውስጥ ለመስራት ሲራኮቱ አንተ ወደ ኢቲሳ ተክለ ሃይማኖት እንድትሄድ የፈለኩበት ወሳኝ ምክንያት አለኝ። ዘግይቶ ይገባል። የኢቲሳ ተልእኮ ያንተን ብቻ ሳይሆን የዘር ሐረጎቻችንን ህይወት እስከ ወዲያኛው የሚለውጥ ነው። ፍጠን ማለት አማርኛ አይደለም እንዴ? ሌላኛው ፖሊስ ቄሱን ትዕግስት በማጣት ስሜት አመናጨቀው። ደሞዝ ምንድነው የምታንሾካሹከው? አሁን የሚያስቆየው ምክንያት የለም። ለልጁ መንገር የነበረበትን ነግሮታል። ፖሊሶቹን ተከትሎ ወደምትጠብቃቸው መኪና ሲገባ ከመያዙ በፊት ከሰዎቹ ጋር የተነጋገረው ትዝ አለው። ወንጀለኝነት ተደርሶበታል። ግንኙነታችን ከመቋረጡ በፊት ሀገር ውስጥ ላሰብነው ተልእኮ አታስቡ። እኔ ብያዝም ልጄን እተካላችኋለሁ። የአባቱ ልጅ ስለሆነ በብቃቱ በታዛዥነቱና በታማኝነቱ ጥርጣሬ አይግባችሁ። በቋንቋ ችሎታውም አይታማም። እርግጠኛ ነበር። በልጁ ላይ ፍጹም የሆነ እምነት አለው። ከበርካታው ሽሞቹ በምስጢር በየቦታው ካንጠባጠባቸው መሃል ከፍተኛ እምነት ያለው በዚህኛው ላይ ነው። እንዴት እንዳሳደገው ያውቃል። ምንም ሳያጎልበት ግን ከቃሉ እንዳይወጣ አድርጎ። ልጁም በአባቱ ላይ ያለው እምነት እንደ ብረት የጠነከረ ነው። ለእሱ የአባቱ ቃል የእግዚአብሔር ቃል ነው፣ ፈጽሞ የማይሻር። በደም ብቻ ሳይሆን አብዛኛውን ጊዜ በአመለካከትም አንድ መሆናቸውን የሚያውቀው ወንጀለኛ ቄስ ረጅም ጊዜ ቆይታ ወደሚያደርግበት እስር ቤት ሲሄድ ልጁ ትዕዛዙን እንደሚፈጽም በመተማመን ነበር። የሰዎቹን አድራሻ ደጋግሞ ተመለከተ።
ስልክ ቁጥራቸውና ኢሜይላቸው ከአጭር የማንነት መግለጫ ጋር ለጊዜው የሚፈልጉትንም ወሳኝ ነገር አስፍረዋል። አስቸኳይ ተልእኮ። በማንነት መግለጫ ውስጥ ዓላማቸውን መገመት አላቃተውም። ከዚህ ቀደም አባቱም ነግሮታል። አባቱ ደጋግሞ እንዳስገነዘበው የሰማዩን ቤት ማንም አላየውም። ከትውልድ ትውልድ በቃልና በጽሑፍ ሲተላለፍ የመጣ ማረጋገጫ አልባ እምነት ነው። ገነትም ሲኦልም እዚሁ ምድር ላይ ናቸው። ምርጫው የነዋሪው ግለሰብ ነው። አምኖ ለመቀበል ስለፈራ ውስን ጥያቄዎችን ለአባቱ እንዳቀረበ ያስታውሳል። እርግጠኛ ነህ አባ? ሰማይ ቤት የሚባል ነገር የለም? የእጅሎች ድርሰት ነው አልኩህ እኮ። እንኳን ሰማይ ቤት ፈጣሪ የለም። ወባ እንደያዘው ሰው ቢንዘፈዘፍም የአባቱን ጤነኝነት ቢጠራጠርም በቅዠት ዓለም ቢዋልልም ትንፋሹን አጠራቅሞ በጥያቄው ገፋ። ፈጣሪ ያለመኖሩን ካመንህ እንዴት ቄስ ሆንክ ልትለኝ ነው? መሆንና ማመን የተለያዩ ነገሮች ናቸው። በህይወት ዘመንህ አንድ ነገር እንድትገነዘብ ፈልጋለሁ። ዓለም የዋሆችና የእድለቢሶች ሳትሆን የብልጦችና የእድለኞች መሆኗን። የዋሆችና እድለቢሶች ምንጊዜም ቀጥተኛውን መንገድ ይዘው መጓዝን የሚመርጡ ናቸው። ግን ደስታን እንደናፈቋት ሳያገኟት ያልፋሉ። ብልጦቹስ በብልጠታቸው እድልን ወደ እነሱ ስላቀረቡ በቁስ በልጽገው ተደስተውና ህይወትን አጣጥመው ይሞታሉ። እኔ የእነዚህን መንገድ ከሚመርጡት ውስጥ የምመደብ ነኝ። የምፈልገውን ኑሮ እስካኖረኝ በአቋራጭ ወደምመኘው የህይወት ግብ እስካደረሰኝ አይደለም ቄስ እርኩስ መንፈስ ለመሆን ፈቃደኛ ነኝ። ገና ለገና ስሞት ሲኦል እገባለሁ ብዬ ምድር ደስታዬን አላጨልመውም። ብልጦች የዋሆች እድላቸው እንዳሻሙ የሚያስፈራሩበት መንገድ ነው እምነትና ሃይማኖት። ለእኔ መንፈሳዊ ህይወት አቋራጭ መንገድ ነውና ቄስ ተብዬ ልብሰ ተክህኖ ለብሼ በየዋህ ምዕመናን ዘንድ እየተከበሩ ልጅ በመንታ መንገድ ላይ ቢሆንም ወደ አባቱ እምነት አዘንብሏል። በአስመሳይ ዓለም ውስጥ መጓዝ። አባቱ ሞጋሽ ጥያቄ አንስቶለት ነበር። የተማርከው ፈጣሪ ደግ መሆኑን ነው ወይስ ክፉ? በቃላት የማይገለጽ ደግነት ተምሳሌት መሆኑን። ደግ አባት ልጆቹ በጦርነት እንዲረግፉ ይፈልጋል? በፍጹም። እስከ ዛሬ በዓለም ላይ በተከሰቱ ጦርነቶች ምን ያህል ሰዎች ህይወታቸውን አጥተዋል? እጅግ በጣም ብዙ። ፈጣሪ ካለ ለምን አላዳናቸውም? ልጅ አማተበ። መልስ አልነበረውም። አባት ሌሎች ጥያቄዎችንም አስከተለ። ፈጣሪን አጥብቀው የሚፈልጉትና ከደጀ ሰላም የማይጠፉት ምን አይነት ሰዎች ናቸው? ሀብታሞች ቢኖሩም በቁጥር ምስኪኖችና ጎስቋሎች ይበዛሉ። ዓለም ኢየሱስ ከሆነ መስጠት እስካልተሳነው አጥብቀው የሚፈልጉትን ለምን በድህነት ያጎሳቁላቸዋል? ልጅ ለሁለተኛ ጊዜ አማተበ። መልስ አልነበረውም። ሌላ ጥያቄ ለማስተናገድ ፈቃደኛ ባለመሆኑ አባቱን ተማጸነው። አየህ፣ የብዙዎች ችግር ይህ ነው አለ አባት። በተጠየቅ ሳይሆን በጭፍን ማመን። አባትና ልጅ ይህን ውይይት ካደረጉ በኋላ ልጅ ከህሊናው ጋር ብዙ ተሟግቷል። ሁሉም የእምነት አባቶችና ካህናት እንደ አባቱ የሰይጣን ቁራጮች እንዳልሆኑ ያውቃል። ፈጣሪያቸውን በእውነተኛ ፍቅር በታማኝነት የሚያገለግሉ አባቶችን አይቷል። በፈጣሪ እምነት ተጠምቀው ለሰው ልጆች ጸጋ በረከት በየገዳማቱ ማንነታቸውን የሰጡ መናንያንን ገድል ያውቃል። ከራሱ ጋር ብዙ ከተሟገተ በኋላ ውሳኔ ላይ ደረሰ። የአባቱን ሐሳብ ሙሉ በሙሉ ሳይቀበልና ከፈጣሪ ሳይሸሽ ሀብት ንብረት የሚያስገኝ አጋጣሚ ሲገኝ በእድሉ ለመጠቀም አንዳንድ የሃይማኖት አባቶችና ካህናትም የሚያደርጉት ነው ሲል ራሱን ለማሳመን ሞከረ። ፈጣሪን እንደ አባቱ ሽምጥጥ አድርጎ አይክደውም። ግን ህይወት የሚለውጥ ጥቅም እስካስገኘለት አባቱ ካገናኘው ሰዎች ጋር ግፋ ቢል ንስሐ መግባት ነው። ስንቱ ቄስ የሚሊዮን ብሮች መኪና እየነዳ አይደል? በሚሊዮን ብሮች በተገዛ ቪላ እየኖረ አይደል? በእድሉ ተጠቀምበታለሁ አለ ለራሱ። ሰዎቹን እስከሚያገኛቸው ቸኮለ። ክፍል 4 በዚህ ተጠናቀቀ። ክፍል 5 ፓልማ ማሎርካ። በእርግጥ ወስነሻል አላት ፕሮፌሰሩ በፍቅርና በስስት እየተመለከታት። እሷ ቤት ነበሩ። አድራሻ ተሰጣተው ከተለያዩ በኋላ ለመጀመሪያ ጊዜ መገናኘታቸው ነው። እንደየአቅማቸው ለሀገራቸው አስተዋጽኦ ሊያበረክቱ በአንድ መስመር ላይ ተሰልፈዋል። አዎ ፕሮፌሰር፣
በውስጥ አዋቂው ካርሎ ዛጋሚ መረጃ የዳጎሰውን ረቂቄን ከማሳተሚ በፊት በተጨማሪ ሐሳቦች ላዳብረው ፈልጋለሁ። ሉሲፈር በሀገሬ ላይ የሸረበውን ሴራ ማክሸፍ የሚችለው ስለ ሀገሬ ይበልጥ ሳውቅ ነው። ወጣቱን ማስተማር የሚችለውም ስለ ኢትዮጵያ የእግዚአብሔር ቤትነት፣ የእምነት ደሴትነት በቦታው ተገኝቼ ሳረጋግጥ ነው። ኢትዮጵያን በደንብ ታውቂያታለሽ? የምታርፊበት ዘመድ አለሽ? ሐሳብ የሆነብኝ እሱ ነው። ሆቴል ተቀምጬም ቢሆን ዓላማዬን ከግብ አደርሳለሁ እንጂ የማውቀው ዘመድ እንኳን የለኝም። ኢትዮጵያ አንድ ጊዜ ብቻ እንደሄደችና መቼ እንደሄደች እስከነ ምክንያቱ ነገረችው። ፕሮፌሰር ነብዩ ቶሎሳ በሶስና ሐሳብ አልተስማማም። በማታውቃት ሀገር ብቻዋን እንድትንከራተት አልፈለገም። የሰዎቹ ትኩረት ናት። የሚያስፈልጋት ሰወር ያለ ስፍራ ነው። ጥሞናዋን ሰብስባ ስራዋን የምትሰራበት። በጨዋታቸው መሃል ሰዎቹ የአምላካቸው ሴራ የሚከሽፍበትን ረቂቅ ድርሰት ማዘጋጀቷ እንደደረሱበት ነግረዋለች። የመፍትሄ ሐሳብ ነው ብሎ ያመነበትን ሐሳብ አቀረበ። ሶስና ሆቴል አታርፊም፣ ለደህንነትሽም ማስተማማኝ ስላልሆነ አይታሰብም። ምን አማራጭ አለኝ ፕሮፌሰር? ከከተማ ራቅ ያለ ደብር ውስጥ የሚኖሩ አባት አሉ። የቅርብ ዘመዴ ናቸው። እሳቸው ዘንድ ልክሻለሁ። መረጃ በማግኘቱም በኩል ይረዱሻል። ለጥናትና ምርምርሽ ትክክለኛ ቦታ ነው። ደስ አላት። ያልጠበቀችው ዕድል ነው። ለስራዋ ምቹ የሆነ ስፍራ እንደሚሆን ተማምናለች። አመሰግናለሁ ፕሮፌሰር። የዜግነት ግዴታዬ ነው። ደብሩ የሚገኘው ሰንዳፋ ከሚባለው ቦታ በቅርብ ርቀት ላይ ነው። መልእክት ልክባቸውና የሚቀበልሽን ሰው ያዘጋጁልሻል። ምን ብዬ እንደማመሰግነው አላውቅም። በምስጋና ሳይሆን በተግባር እንደምትክሽኝ እምነቴ ነው። የልፋትሽ ውጤት ሀገርንና ወገንን ከሰይጣን ሴራ የሚታደግ በመሆኑ ለእኔ ከዚህ በላይ ትልቅ ምስጋና የለም። አይጠራጠሩ ፕሮፌሰር፣ ከእግዚአብሔር ጋር ትልቅ ስራ ሰራለሁ ብዬ አምናለሁ። ቀን ስትወስኚ ንገሪኝ። እሺ ፕሮፌሰር። አባ ንቡረ እድ ተክለ ሃይማኖት ከወራት በፊት በስራ አጋጣሚ አግኝተውት ከነበረ ቄስ ጋር ያደረጉትን አጭር ውይይት ባስታወሱ ቁጥር ጸጸት እንደ መርፌ ይወጋቸው ጀምሯል። እንዲህ አይነት ውይይት ማድረግ እንዳልነበረባቸው የገባቸው ዘግይቶ ነው። ምን ሆኜ ነው ሲሉ ራሳቸውን ይጠይቃሉ። ሆኖም መልስ አያገኙም። ለሰላማቸው መደፍረስ ምክንያት የሆነውን ውይይት አሁንም አስታወሱት። እኔ ምልህ ወዳጄ፣ እረፍት የነሳኝን ሐሳብ ባካፍልህስ? መንፈሳዊ ሰው ነህና ምስጢር ትጠብቃለህ ብዬ ነው። ምን ገዶኝ አባ? አለ ቄሱ ሙሉ ትኩረቱን ወደ እሳቸው አድርጎ። በአንድ ዘመድ አማካኝነት የአንዲት ሴት የጽሑፍ ረቂቅ እኔ ዘንድ ለማስቀመጥ ተጠይቄያለሁ። ታዲያ ምን ችግር አለው? ረቂቁ ጥብቅ የሆነ ምስጢር እንደያዘ ነው የተገለጸልኝ። የምስጢሩ ምንነት ምስጢር መሆኑ እንጂ ይዘቱ አልተገለጸልኝም። ሴትየዋ ነዋሪነቷ የት ነው? ባህር ማዶ። ባህር ማዶ ማለት አሜሪካ? እንደውም ፓልማ ማሎርካ። የቄሱ ድንጋጤ ፊቱ ላይ አስታወቀ። በተተረማመሰ ስሜት ውስጥ ሆኖ ስሟ ማን ይባላል የሚል ጥያቄ አቀረበ። አባ ንቡረ እድ እኔ ዘንድ ለሚቀመጥ ምስጢር የያዘ ረቂቅ እሱን ምን አስደነገጠው ሲሉ ከውስጣቸው ጋር ከተነጋገሩ በኋላ ሶስና አለማየሁ የሚል ምላሽ ሰጡት። መቼም የማይረሱትን ስሜት ያውም የደስታ ስሜት ነበር በፊቱ ላይ የተመለከቱት። ሰዎቹ በደስታ ሊፈነጥዙ ይገባል ሲል በውስጡ አጉተመተመ። ክፍል 5 በዚህ ተጠናቀቀ። ክፍል 6 ስትሬሳ ጣሊያን። ብርሃናማው አዳራሽ በወጉ ተውቦና ተዘጋጅቶ እንግዶቹን ለማስተናገድ በመጠባበቅ ላይ ነው። የዛሬው ስብሰባ ዋና አጀንዳ ምን እንደሆነ የሚያውቀው የስብሰባው ጠሪና መሪ ማሪዮ ኖኤል ፕሪስኮት ነው። ተሰብሳቢዎቹ በምን ጉዳይ ላይ እንደሚወያዩ ገና መረጃው አልደረሳቸውም። የተለመደ አሰራር ነው። ምስጢራዊነቱን ለመጠበቅ ከዚህ የተሻለ አማራጭ የለም። እሱ ግን እንዲህ ሲል አሰበ። የዛሬው የውይይት አጀንዳ ኃያልነትን በሚያጎናጽፈው የግኖስቲሲዝም ንድፈ ሐሳብ ላይ ቢሆን መርጣለሁ። ለቀድሞ የኢየሱሳውያን ቄስ አልቤርቶ ሪቬራ የግኖስቲሲዝም ንድፈ ሐሳብ ወደ ከፍተኛ የኃይል ሙላት የሚያሸጋግር ወሳኝ ቁልፍ ነው። ይህን ቁልፍ የያዘ ንድፈ ሐሳቡን የተረዳና በማያወላውል ወኔ ስርዓቱ በሚጠይቀው እምነት የተጓዘ
የሚፈልገውን ኃይል ይጎናጸፋል። ይህ ኃይል ስልጣን የሚቀናቀንን የቅርብም ሆነ የሩቅ ጠላት ድምጥማጥ ለማጥፋት አስፈላጊ ነው። ፓብሎ ሪቬራን አስታወሰው። በሉሲፈራውያን እምነት ስርዓት ላይ የተመሰረተው ግኖስቲሲዝም የሰው ልጅ በመንፈሳዊ ስርዓት ሂደት ወደ መለኮታዊ ኃይል ሊቀየር እንደሚችል የሚሰብክ እንደሆነ አልቤርቶ ሪቬራ አልጠፋውም። በሉሲፈር ጠቅላይ ሚኒስተርነቱ የሚታወቀውን ሶስተኛው ነቢይ ማሪዮ ኖኤል ፕሪስኮትን ያህል አይሆን እንጂ በግኖስቲሲዝም እምነት ላይ ብቻ ሳይሆን በዓለማችን ስመጥር ሀብታሞች በሚመራው የማኒቻኒዝም እምነት ላይም በቂ የሚባል እውቀት አለው። የኢየሱሳውያን ቄስነቱ ያተረፈለት ይህን ነው። እምነቱ የማይፈቅደውን ብቻ ሳይሆን ፍጹም የሚቃወመውን ትምህርት ለተከታዮች አስተላልፈዋል በሚል ምክንያት የቅስና ማዕረጉን ተገፎ በተራ አባልነት እንዲያገለግል ሳይወሰንበት በፊት ሰው ካወቀበት ራሱ አምላክ ነው ብሎ አስተምሯል። የግኖስቲሲዞች ዋና ዓላማና ግብ ኃያል እንዲሁም ሌላ ሰብ ወይም ሱፐርማን መሆን ይኖርበታል ሲል ሰብኳል። ይህን እምነቱን ወደ ተከታዮቹ ለማስተላለፍ ኢንቪዚብል ማስተርስ የማይታዩ ጌቶች ብሎ ከሚጠራቸው የበላዮቹ በተደጋጋሚ ምክርና መመሪያ ተቀብሏል። እሱም እንደ በላዮቹ አምላክ መንታ ባህሪያትና ማንነት አለው ባይ ነው። መጥፎና ጥሩ ባህሪያት። መጥፎ እግዚአብሔርን ሲወክል፣ ጥሩ የብርሃን አምላክ ነው የሚለውን ሉሲፈርን ይወክላል። ይህኛውን እምነቱን ያገኘው ከማኒቻኒዝም ማስተምህሮት እንደሆነ ያምናል። ሁለቱም እምነቶች እጅግ እንደጠቀሙት ቢያምንም በተለይ ጠላቶቹን ለማጥፋት የሚያስችለውን ኃያልነት ለሚሰብከው ግኖስቲሲዝም የተለየ ፍቅር አለው። በድጋሚ ፓብሎ ሪቬራን አስታወሰው። ሰዎች ሞኞች ናቸው ሲል አሰበ። በወንድማማችነት ጥላ ስር ስለተሰበሰብን የምንፋቀር እንጂ የምንጠፋፋ አይመስላቸውም። እውነታው ከዚህ የተለየ እንደሆነ ቢያንስ ራሱን አሳምኗል። በግል ሰብዕናና ጥቅም ላይ እስከተመጣ ድረስ መጠፋፋቱ እዚህኛው ሰፈር ውስጥ ያይላል። የማሪዮ ኖኤል ፕሪስኮት ንግግር አባን ነው። የጌቶች ሁሉ ጌታ እንዲሁም የድል አምላክ በሆነው ሱፕሪም ሳሚክ ማርዱክ ሉሲፈር ስም ተሰብሳቢዎቹ ተቀበሉት። እናምናለን፣ አምነን እንጸልያለን፣ እንጸልይ አለና ተንበረከከ። ተሰብሳቢዎቹም ተንበረከኩ። አዳራሹ በከፍተኛ ጩኸት ተናወጠ። አባታችን ሉሲፈር ሆይ፣ በየትም ስፍራ የምትኖር በዓለምም በዩኒቨርስም ስነ ፍጥረት ሁሉ ያንተ ነው። ያንተ ስለሆነም ያመልክሃል፣ ይሰግድልሃል። የጠየቀውን አትነሳውምና ደስታን፣ ዝናን፣ ሀብትን የምትሰጠን አንተ ነህ። ደስታውም ዝናውም ሀብቱም ከዓለም ጋር የሚያልፍ ቢሆንም አንተ ግን ዘላለማዊ ነህ። የልጅ ልጆቻችንም ይገዙልሃል። ዓለምን አጥፉ እስካልከን ልናጠፋ፣ ጦርነት አውጁ እስካልከን ልናውጅ፣ በሽታን አስፋፉ እስካልከን ልናስፋፋ በስምህ ቃል እንገባለን። አምላካችንን እንዴት እምቢ እንልሃለን? ሀብትና ዝና እንዲሁም ኃይል እስከሰጠን ሁሌም ባሮችህ ነን። ለዘላለሙ ስምህ ይንገስ፣ ክብርህም ከፍ ይበል። አሜን። ከጸሎት በኋላ ወደ ዋናው አጀንዳ ተገባ። የመነጋገሪያው ርዕስ ቴክኖሎጂና መጪው ዓለም የሚል እንደሆነ ፕሪስኮት አስተዋወቀ። ለሰይጣናዊው ዓለም መሪዎች ቴክኖሎጂ ዓለምን መቆጣጠሪያ ዋና መሳሪያ ነው። ስለሆነም ቅድሚያ ተሰጥቶታል። በሰው ሰውነት ውስጥ የሚቀበረው ማይክሮቺፕስ፣ አእምሮ መቆጣጠሪያው ሶፍትዌር፣ ዓለምን በሰከንድ ውስጥ ማጥፋት የሚያስችሉ የጦር መሳሪያዎች፣ ሰው አልባ የጦር አውሮፕላኖች፣ ድሮንስ፣ የሰው መኝታ ክፍል ዘልቀው ገብተው ምስጢር የሚያጋልጡ ጥቃቅን ካሜራዎችና የመሳሰሉት የቴክኖሎጂ ውጤቶች ናቸው። የአንድ ዓለም አስተዳደሩ ፊት አውራሪዎች በእነዚህ ውጤቶች ብቻ መገደብ እንደሌለባቸው በማመናቸው ለመወያየት ተሰብስበዋል። በእኛ የዘመን አቆጣጠር ሚያዝያ 2009 ዓ.ም ከቴክኖሎጂ ኩባንያዎቻችን አንዱ የሆነውንና ጌታችን ሉሲፈር ኤስሲዩ ብሎ የሚጠራውን ሜጋ ኤጀንሲ ማቋቋማችን የሚታወስ ነው ሲል ንግግሩን ጀመረ። ዓላማው የአሜሪካውያን ናሳ ህዋ ኦፕሬሽን ናሳ ስፔስ ኦፕሬሽን ብቻ ሳይሆን የኢኤስኤ ማለትም የአውሮፓን የህዋ ኤጀንሲን ዩሮፒያን ስፔስ ኤጀንሲን ለመቆጣጠር እንደሆነ እኔና እናንተ ብቻ እንጂ ቀሪ የዓለም ህዝብ አያውቅም። የማወቅ መብትና ስልጣንም የለውም። የሜጋ ኤጀንሲያችን አብይ ዓላማ የናሳ ህዋ ኦፕሬሽንንና የዩሮፒያን ስፔስ ኤጀንሲን መቆጣጠር ብቻ አይደለም። በመላው ስነ ፍጥረት ውስጥ ያለውን ነገር ሁሉ ለመቆጣጠር እስካስቻለን ድረስ እንጠቀምበታለን።
ልዩና ምስጢራዊ የሆነ የዳታ ማዕከል ያለው የቴክኖሎጂ ኩባንያችን በመጪው ትውልድ የአየር ትራንስፖርት ሕግና ደንብ ስርዓት ላይ ትኩረት ያደረገ ነው። የአየር ትራንስፖርቱ ለጌታችን ለሉሲፈር ታዛዥና ተገዥ ይሆናል ብለን የምናስበውን መጪ ትውልድ ወደ አዲሱ የሰይጣን ዓለም ያለምንም ችግር በፍጥነት ለማመላለስ እንደሚጠቅመን በማመን ያቀድነውና ወደ ተግባር ለመቀየር እየተጋንበት ያለ ፕሮጀክታችን ነው። ለስኬታማነቱ አትጠራጠሩ። ከተራው ምድራዊ ሰው የተሻለ ረቂቅ የቴክኖሎጂ ውጤቶችን በቁጥጥሩ ስር ያደረገው ማርዱክራ የዓለም ንጉስ የሚሆንበት ፍጡራንን ሁሉ የሚያሰግድበት ዕለት በጣም እየቀረበ ነው። ያን ጊዜ ሁሉም ከፍተኛ ክብር ይሰጡታል። ምክንያቱም በቁጥጥር ስር የዋላቸው ረቂቁ ቴክኖሎጂ ያን እንዲያደርጉ ያስገድዳቸዋልና ነው። የትኛውም አዲስ ትውልድ ከረቂቁ የጌታችን የቴክኖሎጂ ውጤት የሚያመልጥ አይደለም። ስሜትና ቀልብን እንዲስብ ብሎም እንዲቆጣጠር በሚያስችል መልኩ ስለተሰራ ሁሉም ምርኮኛ ይሆናል። መጪው ዓለም ያለ ቴክኖሎጂ ትርጉም አልባ ነው። መጪው ዓለምና ቴክኖሎጂ የአንድ ሳንቲም ሁለት ገጽታዎች ናቸው። የቴክኖሎጂ የመጨረሻ ግብ በደመ ነፍስ የሚንቀሳቀስ አእምሮ በቁጥጥር ስር የዋለ ለሉሲፈር የሚገዛ የራሱ የሆነ ተፈጥሯዊ ስብዕና የሌለው የሮቦት አምሳያ የሆነ ህዝብ መፍጠር እንደሆነ ልነግራችሁ ፈልጋለሁ። የጋለ ጭብጨባ። አይሆንም ብላችሁ አታስቡ። ምልክት እያየን ነው። ከቤተሰቡ ጋር ስለ ህይወቱ ከሚያወራው ይልቅ ኢንተርኔት ላይ ተተክሎ በራሱ ሐሳብ የሚዋልል ዜጋ መበራከቱ የዕለት ከዕለት ትዕይንት ከሆነ ውሎ አድሯል። ታዳጊ ልጆችን በለምለም መስክ ላይ ከኳስ ጋር ከማየት ይልቅ በግል ክፍላቸው ላፕቶፖቻቸው ላይ ተጣብቀው መመልከት የተለመደ ሆኗል። ማህበረሰብን መነጣጠሉ ቤተሰብን ከመነጣጠል ይጀምራል። ይህ ስልታችን የመጀመሪያ ደረጃ ነው። በአብዛኛው የዓለም ክፍል ማህበረሰባዊነት ጠፍቶ ግለኝነት እየተስፋፋ ነው። ጆሮ ላይ ማዳመጫ ሰክቶ ከሙዚቃና ከፊልም ጋር የተቆራኘ እንጂ ሰብሰብ ብሎ በጋራ አጀንዳ ላይ የሚወያይ ትውልድ መመልከት ብርቅ እየሆነ መጥቷል። ለምን ቢባል የቴክኖሎጂ ውጤታችን የፈጠረው ተጽዕኖ ነው። ህዝቡ ቴክኖሎጂውን በቀጥታ ከስልጣኔ ጋር እያያያዘው ነው። ይሁንለት። እኛ በምንፈልገው መንገድ እስከሄደልን ስልጣኔም መራቀቅም መጠበብም ቢሉ አንጎዳም። ዞሮ ዞሮ ለቴክኖሎጂ ፈጣሪዎቹም ጥበቡንና ማስተዋልን የሰጣቸው ጌታችን ሉሲፈር ነውና ጊዜው ሲደርስ ባለውለታነቱ መቀጠሉ አይቀርም። ይገባዋል። ማሪዮ ፕሪስኮት እጁን አንስቶ ጫጫታውን ካስቆመ በኋላ ንግግሩን ቀጠለ። ንግግሬን ላለማስረዘም መድረኩን ለተወሰኑ ደቂቃዎች ውይይት ክፍት አደርጋለሁ። በርካታ እጆች ታዩ። ለአንደኛው ተሳታፊ እድል ተሰጠው። ራሱን አስተዋውቆ ጥያቄውን አስከተለ። ጂም ማክዶናልድ እባላለሁ። የአሜሪካውን የምስጢር ማህበር ስካሌንድ ቦንስ ወክዬ ነው የተገኘሁት። ለጌታችን ለሉሲፈር ምንም እንደማይሳነው ባምንም ህዝቡን ለማሳመንና በአዎንታዊ መልኩ ቴክኖሎጂውን ተቀብሎ ጥቅም ላይ እንዲያውል ታዋቂ ባለስልጣናት ተጽዕኖ ሊያሳድሩበት ይገባል የሚል የግል አቋም አለኝ። ለጊዜውም ቢሆን ከማይታየው ጌታችን ሉሲፈር ይልቅ ህዝቡን ለሚገዙት ምድራዊ ባለስልጣናትና የሀገር መሪዎች ቅርብ ነው። ከእነዚህ መሪዎች ጋር ያለን ቅርበት እንዲሁም የሥራ ግንኙነት ምን ይመስላል? አመሰግናለሁ። ማሪዮ ኖኤል ፕሪስኮት መልስ ሰጠ። ጥሩ ጥያቄ ነው። ጌታችን ማርዱክራ ይህንን እውነት ቀድሞ ስለተገነዘበ የራሱ ከሆኑ የምድር ባለስልጣናትና የሀገር መሪዎች ጋር ጥብቅ የሆነ ወዳጅነት እንዲሁም የሥራ ግንኙነት መስርቷል። እነሱ ትዕዛዙን ያስፈጽሙለታል። እሱ ደግሞ ዝና፣ ክብር እና ሀብትን ይሰጣቸዋል። ጊዜ ላለመሻማት ከእነዚህ ባለስልጣናትና መሪዎች መሃል ሁለቱን ብቻ አስተዋውቃቸዋለሁ። አንደኛው በአሁኑ ሰዓት ዓለምን በበላይነት የምትመራው አሜሪካ ውድ ልጅ የሆነው ዘቢጓን ግሮዚንስኪ ነው። በአሜሪካ ህዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ህይወት መሻሻል ላይ ጉልህ አስተዋጽኦ አበርክቷል። የቀድሞውን የአሜሪካ ፕሬዝዳንት ጨምሮ የአሁኖቹንም በማማከር ያገለግላል። በርካታ መጽሐፍቱን የሚቃወሙ ቢኖሩም እንደ እምነት መጽሐፍ ከእጃቸው የማይለዩቸውም በርካቶች ናቸው። ይህን ሰው አለቃችን ማርዱክራ ሉሲፈር አቆላምጦ ሲጠራው ዘቢግ እያለ ነው፣ ታላቅነቱን ለመግለጽ። በቴክኖሎጂና በኢኮኖሚው ዘርፍ እጅና ጓንት ሆነው እንደሚሰሩ አውቃለሁ። ማርዱክራ ያስቸገሩትንና አምላክነቱን ለመቀበል እምቢ ያሉ ሀገራትን መቅጣት ሲፈልግ ትዕዛዝ የሚያስተላልፈው ለዘቢግ ነው። የአንድን ሀገር ኢኮኖሚ በቀናት ውስጥ ማንኮታኮት ለዘቢግ የጨዋታ ያህል ነው። ብራዚልን ጨምሮ ሌሎች ሀገራትን ያስታውሳል። ወደ ቀጣዩ የሀገር መሪ ተሸጋገረ። ምንም እንኳ ስልጣኑን ለሌላው ያስተላልፍም
የቀድሞ የአሜሪካ ፕሬዝዳንት ጆርጅ ኤፍ ክሊንተንም የጌታችን የንግድ አጋር ነው። በታዛዥነቱ በስሙ ለከፈተው ጆርጅ ኤፍ ክሊንተን ግሎባል ኢንቬንቲቭ $200 ሚሊዮን ተበርክቶለታል። እነዚህን ከመሳሰሉ ሰዎች ጋር ስለምንሰራ በታዋቂ ሰዎች አማካኝነት ተጽዕኖ የማሳደሩ ነገር ሊያሳስባችሁ አይገባም አለና ትክዝ አለ። ይልቅስ ሊያሳስባችሁ የሚገባው ይህን ሁሉ ምስጢር ደርሳበት ይሆናል ብለን የምንጠረጥራት ኢትዮጵያዊት ደራሲ ሶስና አለማየሁ ረቂቅ ነው። ስሜታቸው በሶስተኛው ነብይ ንግግር ተነሳስቶ ማበጥ ጀምረው የነበሩት ተሳታፊዎች ሚስማር እንዳገኘው ጎማ ሲተነፍሱ ታወቃቸው። ክፍል 6 በዚህ ተጠናቀቀ። ክፍል 7 ኢቲሳ ተክለ ሃይማኖት ደብር ኢትዮጵያ። ፕሮፌሰር ነብዩ ቶሎሳ የአባ ንቡረ እድ ተክለ ሃይማኖት እንግዳ ሆኖ የተከሰተው በድንገት ነበር። ጊዜ ሲያገኝ ብቅ እያለ መጠየቁን ያስለመደ ቢሆንም ይሄኛው ጉብኝቱ ድንገተኛ ነው። አባ ግድ ስለሆነብኝ ነው እንጂ ዘንድሮ ለመምጣት እቅድ አልነበረኝም አለ። ጉዳዩን እንዴት እንደሚነግራቸው ጭንቅ እያለው። ምን እክል ገጠመ ልጄ? እሳቸውም ጭንቅ እያላቸው። በስልክ እንዳጫወትኩት ምስጢራዊ አደራ ዕቃ ይዤ ነው የመጣሁት። ረቂቁን? አዎ። የአባ ልብ ከወትሮ በተለየ ሁኔታ መምታት ጀመረ። ፕሮፌሰሩን ያውቁታል። ጥብቅ ምስጢር ካልሆነ በስተቀር እንዲህ አይነት ጭንቀት አይታይበትም። አጠገባቸው ተቀምጦ አይኖቹን የሚያቁለጨልጨው ወጣት የሚነጋገሩትን እየሰማ እንደሆነ በመጠርጠራቸው በአይን ጥቅሻ ያናገሩት ወጣ። ፊቱ ላይ የብስጭትና የቁጭት ስሜት የተመለከቱ መሰላቸው። ወጣቱ ዲያቆን አባቱ የኢቲሳ ተልእኮ ዘግይቶ ይገባሃል ያለውን አስታወሰ። የሰማይ ስባሪ የሚያህለው መላጣ ሰው እዚህ ግቢ የማትባል ተራ ደራሲ ረቂቅ ፈልጎ ማግኘት ከባድ የቤት ስራ እንዳልሆነ ነበር የገመተው። ዘግይቶ እውነቱ የተለየ ሆነበት። እንደ ጥላ እየተከተለ ቢያስፈራራትም የማውቀው ነገር የለም ማለችው። እልህ ውስጥ አስገባችው። ጭንቀትና እልህ ውስጥ ገብቶ በነበረበት ጊዜ ግን አንድ ሰው ደውሎ አገኘው። ኢትዮጵያ በሚገኝ ደብር ውስጥ ሊደበቅ ስለታሰበው ረቂቅ ፍንጭ ሰጠው። እፎይታ ተሰማው። ስምህን ንገረኝ አለ ፓብሎ ራቬራ የስልክ ጥሪ ከተቀበለና መልእክቱን ከሰማ በኋላ። ለጊዜው ስሜ ይቆይ። የምትነግረኝ መረጃ እውነት ስለመሆኑ በምን አረጋግጣለሁ? የአባቴ ወዳጆች የነበሩትን የቅርብ አለቆችን ጠይቃቸው። ፓብሎ ራቬራ ውሎ አላደረም። ማሪዮ ኖኤል ፕሪስኮትን ጠየቀው። ከታማኝ አገልጋያችን አልጋ ወራሽ ትክክለኛ ፍንጭ ነው የደረሰ የሚል መልስ አገኘ። አያይዞም እንዲህ አለው። አገልጋያችን እስር ቤት ውስጥ ሆኖም አልከዳንም። ልጁን ተክቶልናል። የገባውን ቃል ፈጽሟል። ከአለቆቹ ቃል በላይ ቃል እንደሌለ የሚያምነው ፓብሎ ራቬራ ከዚህ በኋላ ምስክር አላሻውም። ምስጢሯን ሀገሯ ውስጥ የቀበረችውን ደራሲ ግን አደነቃት። ማንነትና ሀገር በቃል የማይገለጽ ቁርኝት እንዳላቸው የተገነዘበው አሁን ነው። ሶስና ውልደቷም ሆነ እድገቷ አሜሪካ ውስጥ እንደሆነ መረጃ ደርሶታል። ወደ ኢትዮጵያ ለመገስገስ መንፈሱ አቆበቆበ። አባ ንቡረ እድ እጃቸው የገባው ምስጢራዊ ጽሑፍ ምንነት እንቅልፍ ነስቷቸዋል። ፕሮፌሰሩ በካኪ ፖስታ ታሽጎ ጥብቅ ምስጢር የሚል ጽሑፍ የሰፈረበትን ረቂቅ በአደራ ሲያስረክባቸው ባለቤቷ እስክትመጣ የማይከፈት ብቻ ሳይሆን በጥንቃቄ የሚጠበቅ በማለት ነበር። ይህችን ሴት እስኪያዩ ጉጉትም ፍርሃትም አደረባቸው። ምን አይነት ሴት ትሆን? ባልጠፋ ጽሑፍ ምስጢራዊ ረቂቅ ማዘጋጀቱን ለምን ፈለገችው? ፕሮፌሰሩ ዝርዝር ውስጥ መግባት ስላልፈለገ በደፈናው ለሀገር የሚበጅ ወሳኝ ስራ ልትሰራ ነው የምትመጣው፣ እርሶም ያግዟታል። ለስራው ትክክለኛ ስፍራው ይህ እንደሆነና ትክክለኛውም ሰው እርሶ እንደሆኑ ያሳመንኳት እኔ ነኝ አላቸው። ትክክለኛ ስፍራው ኢቲሳ እንደሆነ ትክክለኛው ሰው ምን እንደሆኑ በምን አወቀ? ቆይተው ይረዱታል። የልጆን ያህል እንደሚያቀርቧት እርግጠኛ ነኝ። አባ ፕሮፌሰሩን ያምኑታል። ንግግሩ በመጠኑ አረጋጋቸው። መቼም ለክፉ ነገር አሳልፎ አይሰጣቸውም። ግን የምትሰራው ስራ ምን ይሆን? እኔስ የማግዛት ምን ይሆን? የምትመጣበት ቁርጥ ቀን መቼ ይሆን? ምን ያህል ጊዜ ትቆይ ይሆን?
ምን ትበላ ምንስ ላይ ትተኛ ይሆን? ከሰለጠነ ሀገር ለመጣችን እስት የገጠር ደብር መኝታና ምግብ። ፕሮፌሰሩን ካሰናበቱት ዕለት አንስቶ አይምሯቸውን በተለያዩ ጥያቄዎች አጨናንቀው ሰነበቱ። ክፍል 7 በዚህ ተጠናቀቀ። ክፍል 8 ስትሪሳ ጣሊያን። ዛሬ አስቸኳይ ስብሰባ የጠራሁበት ምክንያት አለ ማሪዮ ኖኤል ፕሪስኮት እንግዶቹን እየተመለከተ፣ ረቂቁ የተደበቀበት ስፍራ ተገኝቷል የሚለውን የምስራች ለማብሰር ነው። አላስጨረሱትም። አዳራሹን በጩኸት አናጉት። እልልልልል! ከጌታችን ሉሲፈር እይታ ተደብቆ የሚቀር ነገር የለም። ወደ ስፍራው ሰው ይላክ። ረቂቁ ተፈልጎ ይምጣና በጉባኤው አባላት ፊት ይቃጠል። ደራሲዋም ኢትዮጵያም ከቁጥጥራችን ውጭ አይሆኑ። ቅድስት የተባለችውን ሀገር ሕዝብ በጌታችን በሉሲፈር ዙፋን ስር እናንበረክከዋለን። አንዴ ተረጋጉ ሲል ጮኸ ማሪዮ ፕሪስኮት። ረጅም ደቂቃ እጁን ሰቅሎ ቢቆይም ትዕዛዙን ተቀብለው ዝም ባለ ማለታቸው ተበሳጭቷል። ተረጋጉ ስትባሉ ተረጋጉ። እንደምታስቡት ቀላል አይደለም። ቅድስት የተባለችውን ሀገር ሕዝብ በጌታችን በሉሲፈር ዙፋን ስር እናንበረክከዋለን ስትል የጮህከው ማክዶናልድ እየገመጡ የወሲብ ፊልም የመመልከትን ያህል ቀላል አይደለም። ሌሎቹ ሲስቁና ሲንሾካሾኩ ጮሆ የተናገረው ግለሰብ በእፍረት ፊቱ ካሮት መስሎ አንገቱን አቀረቀረ። ከስኮትላንድ የሰይጣን ወንድማማችነት ማህበር ተወክሎ የመጣ ልጅ እግር ተሳታፊ ነው። በማክዶናልድ በርገርና በወሲብ ፍቅሩ ይታወቃል። የኒው ኦርሊንስ ፖሊስ በወሲብ ቅሌት የተነሳ 3 ጊዜ አስሮ ፈቶታል። ያንን ህዝብም ሆነ ሀገሪቱን የጌታችን ሉሲፈር ተገዥ ለማድረግ ከምታስቡት በላይ ፈተና ይጠብቀናል። እምነቱ ዋስትናና ከለላ ሆኖት የሚኖር ህዝብ ነው። በሌሎች ላይ የተቀናጀነውን ድል በኢትዮጵያና በህዝቧ ላይ መቀዳጀት ያለመቻላችን ማርዱክራ ሉሲፈርን ሁሌም እንዳሳሰበው ነው። በአንጻራዊ መልኩ ግብረ ሰዶምን ብናስፋፋም፣ የእምነት ልዩነት ፈጥረን ብናጣላም፣ በረሃብና በችግር ልንቀጣው ብንሞክርም ህዝቡ ይፍንክች አምላኬ ብሎ የሚያምንበትን እግዚአብሔር፣ አማላጅ ብሎ የሚተማመንባትን ኪዳነ ምህረት ሙጥኝ ብሎ ሲያቃጥለን ይኖራል። ያም ሆኖ ተስፋ አንቆርጥም። ውጤት እስክናገኝ ድረስ እንታገላለን። ረቂቁ የተደበቀበት ስፍራ ፍንጭ መገኘቱ ቀላል ውጤት አይደለም። ሳናገኘው ቀርቶ ታትሞ ለህዝብ ቢደርስስ ጉዳችን ይፈላል። እንደዚህ ከሆነ ደግሞ እንኳንስ ህዝቡ በማርዱክራ ሉሲፈር ዙፋን ስር ልናንበረከከው ሌላውም ዓለም ያምጽብናል። ረቂቁ ይህን ያህል ተጽዕኖ የመፍጠር ኃይል እንዳለው ወቁ። ለዚህም ነው ሳናገኘው እንቅልፍ አይኖረንም የምንለው። የተሳቀበትን ጀብደኛ የወሲብ አርበኛ በብስጭት ተመለከተው። ሲሰርቅ እንደተያዘ ሌባ ዳግመኛ ቀረቀረ። በመሃል አንድ እጅ ለጥያቄ ተቀሰረ። የሉቾ ጂሊ ኮልበን ባች ነበር። እድሉ ተሰጠው። ማሪዮ ኖኤል ከሌሎቹ ይልቅ እሱ ላይ እምነት አለው። ለመጀመሪያ መጽሐፏ ግብአት የሆናትን መረጃ ማን እንደሰጣት ያለማወቄ ሲከነክነኛል። የዚህኛውንስ መረጃ ከየት አገኘችው? ከታማኝ ምንጭ ባታገኝ የጌታችንን እቅድም ማክሸፊያ ዘዴም በረቂቅ መልክ አዘጋጅታ ባላስቀመጠች። ምስጢራችንን ሁሉ ማን ነገራት? ማሪዮ ኖኤል ፕሪስኮት አጭር ምላሽ ሰጠ። የቀድሞ አባላችን ካርሎ ዛጋሚ እንደሆነ ያወቅነው በቅርብ ነው። ከሁሉም አንደበት ተመሳሳይ ቃል ተሰማ። እርፍ! ወሳኝ የሆኑ ምስጢሮችና መረጃዎች ሶስና እጅ ለመግባታቸው እርግጠኞች ነበሩ። በ33ኛ ዲግሪ እርከን ላይ ያለ አባል የማያውቀው ምስጢር የለምና። ክፍል 8 በዚህ ተጠናቀቀ። ክፍል 9 ፓልማ ማሎርካ። የቀድሞ የኢሉሚናቲ ከፍተኛ ባለስልጣን የሚሰጠውን ጋዜጣዊ መግለጫ ለመከታተል በርካታ ጋዜጠኞች ከሰዓቱ ቀደም ብለው በስፍራው ተገኝተዋል። የመግለጫው ርዕስ ነበር ቀደም ብለው ቦታቸውን እንዲይዙ ያስገደዳቸው። ሰይጣንን አግኝቼ እንዳነጋገርሁትና ሐሳቡን እንደተረዳሁት። ሰይጣንን አግኝቶ ያነጋገረን ሰው መልሶ ለማነጋገርና የሚለውን ለመስማት የቋመጡት ጋዜጠኞች አዳራሹን አጨናንቀውት ሳለ በጉጉት የሚጠበቀው ካርሎ ዛጋሚ መድረኩ ላይ ተከሰተ። የጋለ ጭብጨባ ተቀበለው። ከአንገቱ ጎንበስ ብሎ አጸፌታውን ከመለሰ በኋላ በቀጥታ ወደ መግለጫው አመራ። የመግለጫው አጠቃላይ ሐሳብ ቀደም ብሎ በወረቀት የደረሳቸው ጋዜጠኞች ዝርዝሩን ለማዳመጥ ራሳቸውን አዘጋጁ።
ይህን ጋዜጣዊ መግለጫ ያለ ምክንያት አላዘጋጀሁም። የሰይጣንን ሴራ በእናንተ አማካኝነት ህዝብ ዘንድ ለማድረስና ለማንቃት ነው። ህዝብ ከነቃ፣ አይኑን ከከፈተና እውነታውን ከተረዳ ለሰይጣን ሴራ አይረታም የሚል እምነት አለኝ። የኢሉሚናቲ 33ኛ ደረጃ አባል በነበርኩበት ጊዜ በተደጋጋሚ ከሰይጣን ጋር ተገናኝተን ተወያይተናል። ሐሳቡን ነግሮኛል፣ ፍላጎቱን ዘርዝሮልኛል። በደንብ ለመወያየትና ሐሳብ ለማንሸራሸር መግለጫውን በቃለ ምልልስ መልክ ብናካሄደውስ? ቤቱ በመስማማቱ ጥያቄና መልሱ ተጀመረ። ከተለያዩ አቅጣጫዎች ጥያቄዎች ጎረፉ። እውነት ሰይጣንን አግኝተው አነጋግረውታል? እኔ ብቻ ሳልሆን በምስጢር ማህበራት ውስጥ የበቃ ሊቅነት፣ የማስተርነት ደረጃ ያለን ሁነኛውን ቦታ የተቆጣጠርነው ሁሉ ከሰይጣን ጋር ቀጥተኛ ግንኙነት ስላለን እናገኘዋለን፣ እናወራዋለንም። ይህ ብዙ ሊያስደንቀን አይገባም። በተለይ እኔና የተወሰኑን ወንድሞች የማስተርነት ደረጃ የደረስነው የአንቶን ዛንዶር ሌቪን ዘ ሳታኒክ ባይብል እና ዘ ዴቪልስ ኖትቡክ በጥልቀት እናነብ ስለነበር በተደጋጋሚ ተገናኝተን ሐሳብ ተለዋውጠናል። ወጣት ጋዜጠኛ ፍርሃቷ በግልጽ እያስታወቀ በኢየሱስ ስም አለች። የሰማት ሳቁባት። ለመጀመሪያ ጊዜ ከሰይጣን ጋር ፊት ለፊት ሲገናኙ ምን ተሰማው? አልዋሽም፣ በጣም ነበር የደነገጥኩት። እሱም ለመጀመሪያ ጊዜ እንዳገኘኝ እንደምትመጣ አውቅ ነበር ነው ያለኝ። የማይለመድ የለምና እየለመድኩት ስመጣ ተረጋጋሁ። በምስጢር ማህበራቱ ውስጥ ያላችሁ መሪዎች ከሰይጣን ጋር ፊት ለፊት መገናኘቱን ለምን ፈለጋችሁት? ዓለምን በቁጥጥር ስር ለማዋል የሚያስችለንን ኃይል እንዲሰጠን። ካመንክበት ይሰጣል። ሰይጣን መጥፎ መንፈስ መሆኑን እያወቃችሁ እንዴት አመናችሁት? ማመንም ብቻ ሳይሆን ተገዛችሁለት? ሶስና ነበረች። የምስጢር ማህበር አባል ስትሆን መልካምነቱ እንጂ ክፉነቱ፣ ብርሃንነቱ እንጂ ጨለማነቱ አይታይሽም። ሰይጣን ልክ እንደ እግዚአብሔር መመስገን፣ መመለክ፣ መወደስ ስለሚፈልግ ላመሰገኑት፣ ላመለኩትና ላወደሱት የሚፈልጉትን ይሰጣቸዋል። የምንፈልገውን ስለሚሰጠን ነው የተገዛንለት። ለሰይጣን ተገዛችሁለትና የፈለጋችሁትን ሰጣችሁ። ምን ይጠቀማል? እግዚአብሔር እንደሚያዝን ያውቃልና ይደሰታል። ይህ ለእሱ ትልቅ ጥቅም ነው። እግዚአብሔርን እንደማሳዘን የሚያስደስተው ነገር የለም። በሌላ በኩልም የሚያመልከውን ያገኛል። በሚያመልኩት አማካኝነት ዓለምን ያምሳል፣ ያበጣብጣል፣ ጦርነት እንዲነሳና የሰዎች ደም እንዲፈስ ያደርጋል። የሰው ልጆች ተበጣብጠው ማየት ትልቅ ፍላጎቱ ስለሆነ ይህ ለእሱ ሁልጊዜም የሚረካበትና የሚደሰትበት ጥቅሙ ነው። ሰዎችን የሚቆጣጠረው በምን አይነት መንገድ ነው? ብዙ ዘዴዎች አሉት። ዋናው ግን በደካማ ጎናቸው መግባት ነው። ለብልጭልጭና ለዓለማዊ ነገሮች ፍላጎት እንዳላቸው ስለሚያውቅ በዚያ በኩል ነው የሚመጣባቸው። ልብ ብላችሁ ካስተዋላችሁ ሰዎች ለዓለማዊ ነገር ያላቸው ፍላጎት እየጨመረ ነው። ያንን ለማግኘትም የማያደርጉት ነገር የለም። የሚፈልገው ይህንን ነው። ሌላው የሰዎችን አእምሮ የሚቆጣጠርበት ዘዴው ማፍዘዝና ማደንዘዝ ሃይፕኖቲዝም ነው። የፈዘዘና የደነዘዘ አእምሮ ተራ ነገሮችን ለመቀበል ፈጣን ነው። ሰይጣን እጅግ ጥንታዊ የሆኑ ውሸቶችን ስለሚያውቃቸው እንደኛ ለተከተሉት ሁሉ በሚያሳምን መንገድ ይነግራቸዋል። ከጥንት ጀምሮ በመኖሩና የተከሰቱትን ነገሮች ስለሚያውቃቸው በሚያሳምን መልኩ ሲነግረን እናምነዋለን። በእነዚህና መሰል ነገሮች የሰዎችን አእምሮ በቀላሉ መቆጣጠር አይሳነውም። ሰይጣን ይበልጥ ትኩረት ያደረገባቸው ሀገራት ይኖር ይሆን? ኢትዮጵያና ሩሲያ። ሶስና ደነገጠች። ለምን መረጣቸው? የእምነታቸውን ጽናት ስለሚያውቅ። ዋና ዓላማውን ዳግም ጠቅለል አድርገው ቢያስረዱን። ሰዎች በእግዚአብሔር ላይ ያላቸው እምነት እንዲጠፋና ፈጣሪ የለም ብለው እንዲያምኑ ማድረግ። ይህን ለማድረግ የሚጠቀምባቸውን ዘዴዎች በሶስት ዋና ዋና ክፍሎች መመደብ እንችላለን። አንደኛው ሰይጣንም እግዚአብሔርም የሉም የሚለውን እምነት እንዲቀበሉ በማድረግ በእሱ የሐሰት ያለመኖር፣ የእግዚአብሔርን ያለመኖር ማሳመን። ሁለተኛው አእምሯቸውን በማፍዘዝ መቆጣጠር። ሶስተኛው መጽሐፍ ቅዱስን በተዛባና በተሳሳተ ትርጉም እሱ በሚፈልገው መንገድ እንዲረዱ ማድረግ። ሶስተኛውን ዘዴ እሱ ራሱ መጽሐፍ ቅዱስን በእሳት ሳያቃጥሉ ማጥፋት ነው የሚለው። ቀደም ብላ በኢየሱስ ስም ያለችው ልጅ አሁንም በኢየሱስ ስም ብላ ማተበች። አሁን ደግሞ ስለ ተባባሪዎቹ ይንገሩን። የምስጢር ማህበራቱን ዋነኛ አባላት ጨምሮ በርካታ የዓለም ሕዝብ ተገዢው ነው።
ሰዎች ከረጅም ጊዜ ጀምሮ ለምድራዊ ሽልማቶች ሲሉ ከሰይጣን መንፈስ ጂን ጋር ሲሰሩ ይኖራሉ። አሁንም እየሰሩ ነው። በቅርብ የማውቀውን እውነት ልንገራችሁ። ስለ ቻርልስ ዳርዊን የአዝጋሚ ለውጥ ንድፈ ሐሳብ ቲዮሪ ኦፍ ኢቮሉሽን ታውቃላችሁ? ዳርዊን የሰው ዘር በአዝጋሚ ለውጥ ከዝንጀሮነት ወደ ሰውነት እንደተለወጠ ነው የሚናገረው። ሰው የፈጣሪ ፍጡር እንደሆነ ዳርዊንም ሰይጣንም ያውቃሉ። ነገር ግን ሰዎችን ለማሳሳትና ፈጣሪ የለም ለማለት ሰይጣን ዳርዊንን ተጠቀመበት። ይህን ንድፈ ሐሳብ ለዳርዊን በግል ያስተማረው ሰይጣን ነው። ቤቱ በሳቅ ተናጋ። አትሳቁ፣ እውነቴን ነው፣ ሰይጣን ነው ያስተማረው። ሌላ ሳቅ። ሰይጣን ራሱን እንዴት ነው የሚያየው? ብዙዎች በጥያቄው ግር ተሰኝተው አግረመረሙ። ካርሎ ዛጋሚ ግን ጥያቄውን አድንቆ መልስ መስጠቱን ቀጠለ። ጥሩ ጥያቄ ነው፣ አመጣጥህ ገብቶኛል። ራሱን በርቀት የሚገኝ ፕላኔት ነዋሪ አድርጎ ነው የሚያየው። የጋራ ውይይታችሁ ርዕስ በአብዛኛው በምን ላይ የሚያጠነጥን ነው? ዳንኤል ኢስቱሊን ነበር። በእሱ ኃያልነት፣ በፈጣሪ ያለመኖርና በምድራዊ ሀብት፣ ዝና እንዲሁም ስልጣን ዙሪያ። እኛ ለእሱ ኃያልነት እንተጋለን፣ የፈጣሪ ያለመኖርን እንሰብካለን። እሱ ደግሞ የፈለግነውን ምድራዊ ሀብት፣ ዝናና ስልጣን ይሰጠናል። በፈቃደኝነት ላይ የተመሰረተ ስምምነት ነው። በሰይጣን ውስጥ ያሉትን መንፈሶች እንዲህ ናቸው ብለን ልንገልጻቸው እንችላለን? ሶስና ለሁለተኛ ጊዜ ጠየቀች። አዎ፣ የሰይጣን መንፈሶች ጂኒ ይባላሉ። ደረጃ አላቸው። ምድር አካባቢ ያሉት የኃይለኝነት ሁኔታ አይታይባቸውም። ከምድር ወደ ሰማይ ከፍታ በጨመርን ቁጥር ነው ከኃይለኞቹና ረቂቆቹ ጂኒዎች ጋር የምንገናኘው። የሁሉም የጋራ አጀንዳና ፍላጎት እግዚአብሔር የለም የሚለው እምነት በሰው ልጆች ልቦና ውስጥ ሰፍኖ ማየት ነው። ስለዚህ በፈጠራችሁ ይህንን የሰይጣንን ረቂቅ ሴራ ሕዝብ ዘንድ አድርሱና አክሽፉበት። የጋዜጣዊ መግለጫው ዋና ዓላማም ይህ ነው። ጋዜጠኞቹ ለካርሎ ዛጋሚ ጥያቄ አዎንታዊ ምላሽ ቢሰጡም የመጨረሻ ጥያቄ መጠየቃቸው አልቀረም። ሰይጣን ተጨማሪ አሳሳሽ ዘዴ አለው? እንዴታ! በሎሌዎቹ አማካኝነት የሚጠቀምበት ዘዴ አለው። ፊልምና ሙዚቃ። ሎሌዎቹ የመዝናኛውን ኢንዱስትሪ ስለተቆጣጠሩ ችግር የለባቸውም። በዴቪል አድቮኬት ላይ አልፓቺኖ የሰይጣንን ሚና ነው የሚጫወተው። ኬኑ ሪቪስም ቢሆን በአንድ የፊልም ትዕይንት ላይ የምስጢር ማህበራቱ መገለጫ በሆነው ሰንጠረዥማ ወለል ላይ ቆሞ እንመለከተዋለን። ሆን ተብሎ የተደረገ ነው። ሰንጠረዥማ ወለል አሉታዊ ኃይልን የሚያስተናግድ የሰይጣን ወለል ነው። የናሽናል ትሬዠር ፊልም እውነትም ከዚህ የሚርቅ አይደለም። በፊልሙ ላይ ቅርሱን ወይም ሀብቱን የሚያገኙት ሰዎች በሰለሞን ቤተ መንግስት የግል ክፍል ውስጥ ያገኙት ሀብት ወርቅና የከበረ ድንጋይ አይደለም። ለሰይጣን የሚሰገድበትን መንገድ የሚያሳይ ምስጢራዊ መጽሐፍ ነው። በአስማት የተሞላ መጽሐፍ። እና የተከበራችሁ ጋዜጠኞች፣ ከዓለም ሕዝብ የተደበቀውን እውነት ይፋ እንደምታወጡትና ሰይጣንን እንደምታሳፍሩት እምነቴ ነው። መግለጫው አበቃ። ክፍል 9 በዚህ ተጠናቀቀ። ክፍል 10 ይቀጥላል።